የክብራቸው ምስጋና ይድረሳቸው። የክርስቶስ ሙሽራ ሰማዕቷ ቅድስት አርሴማ መልጃና ጸሎቷ ረድኤትና በረከቷ ከሁላችን ጋር ይሁን። እግዚአብሔር ቢረዳን የምንማማርበት የትምህርታችን ርዕስ በጎውን ማን ያሳየናል በሚል ይሆናል። የዳዊት መዝሙር 4 ቁጥር 6 ላይ የሚገኝ ቃል ነው። እስቲ ሁላችሁም አብራችሁ በሉ፣ በጎውን በሉ። ማን ያሳየናል? ምኑን? በጎውን ማን ያሳየናል? ቅዱስ ዳዊት እንዲህ እያሉ የሚባዝኑ በጎውን የሚናፍቁ በጎ የሚመኙ ግን በጎነት ላይ ያልደረሱ በጎውን ማን ያሳየናል የሚሉ ብዙዎች ናቸው። ብዙሃን እለ ይቤሉ መኑ ያርአየነ ሰናይቶ፣ በጎውን ማን ያሳየናል የሚሉ ብዙዎች ናቸው። ሁላችንም በጎነትን እንፈልጋለን፣ በጎ ማድረግም እንመኛለን፣ በጎ መስራትም እንናፍቃለን። ግን ናፍቆት ብቻ እየሆነብን፣ ምኞት ብቻ እየሆነ፣ እቅድ ብቻ እየሆነ አልሳካልን ብሎ በጎ ማድረግ ናፍቆት፣ እቅድ፣ ምኞት ላይ ብቻ እየቀረብን ወደ በጎነት ለመምጣት እየተመኘን የምንኖር ብዙዎቻችን ነን። መሰብሰባችን፣ ቃሉን መስማታችን፣ ወደ ቤተ ክርስቲያን መምጣታችን፣ ወንጌል መስማታችን፣ ዝማሬ ማዳመጣችን ዓላማው ወደ በጎነት መምጣት ነው። ሰው ኃጢአት ለመስራት መዝሙር አያዳምጥም። ሰው ክፋትን ለማድረግ ወንጌል አይማርም። ሰው ኃጢአት ለመስራት ወደ ቤተ ክርስቲያን አይመጣም። በትክክል ክርስትናው የገባው ክርስቲያን ከሆነ ማለት ነው። ግን አንዳንድ ጊዜ ዕውቀቱን ሕይወት ማድረግ አልችል እያል፣ ያወቅነውን መኖር አልችል እያል በብዙ ናፍቆት ውስጥ ትተነው የመጣነውን ኃጢአት ቆርጥ አድርገን ተላቀን መኖር አልችል እያል፣ ትተነው የመጣነውን ኃጢአት ውሻ የተፋውን መልሶ እንደሚልስ እኛም ትተነው የመጣነውን ኃጢአት ተመልሰን ሄደን እየሰራ ነው። መቼ ነው ከዚህ ኃጢአቴ፣ ከዚህ ሱስ፣ ከዚህ በደል ካለውበት ህይወት የምወጣው እያል ሁልጊዜ ራሳችንን እየጠየቅን የምንኖር ብዙዎቻችን ነን። ከዚህም አልፎ የምንኖርበት ህይወት የተመሰቃቀለ ስለሆነ ጽድቅን ከኃጢአት እውነትን ከሐሰት መለየትም አልችል ብለን ብዙ ነገሩ የሚመስል እየመሰለ እውነት የሚመስል ሐሰት፣ ክርስትና የሚመስል የሐሰት ክርስትናና ህይወት ብዙ የሚመሳሰሉ ጉዳዮች ስለበዙብን በጎውን ማን ያሳየናል እያል የምንኖር ብዙዎቻችን ነን። ለዚህ ምስክር ዳዊት ነው ያለው፣ በጎውን ማን ያሳየናል የሚሉ ብዙዎች ናቸው። ስንት ናቸው? አቤት ብዙዎች ናቸው። ብዙ ማለት ደግሞ ቁጥር፣ ገደብ አልባ ቁጥር ማለት ነው። ዳዊት በዘመኑ ያሉትን አየ። ዳዊት ወደፊት ያለን እኛንም አየ። ያ መደናበር፣ ያ ግራና ቀኙን ለመለየት መቸገር ደግሞ በእኛ ዘመንን የሚያበቃ አይደለም፣ ገናም ይቀጥላል ማለት ነው። ስለዚህ በጎውን ማን ያሳየናል የሚሉ ገና ብዙዎች ገና የሚመጡም አሉ ማለት ነው። ሰማዕታት የምንላቸው፣ ቅዱሳን የምንላቸው፣ ጻድቃን የምንላቸው የእግዚአብሔር ባለሟሎች የሆኑ በጎውን ለይተው በጎ ሰርተው በበጎ ህይወት ጊዜያቸውን ያሳለፉ ቅዱሳን ናቸው። በረከታቸው ይደርብን። በጎውን ማን ያሳየናል? በጎ ምንድን ነው? አይደለም አሁን ያለችኝ ፍቅረኛዬ፣ አሁን ያለኝ ጓደኛዬ፣ የትዳር አጋሬ እንዲሆን እግዚአብሔር ፈቃዱ ነው አይደለም። በምንድን ነው የምለየው? በጎውን ማን ያሳየናል? ይሄ በትክክል የእግዚአብሔር ፈቃድ መሆኑን በምንድን ነው የማረጋግጠው የሚሉ ብዙ ሰዎች አሉ። የያዙት የሥራ መስክ